ገላትያ ምዕራፍ 2 ከቁጥር 11 ጀምሮ መጨረሻውን ነው ጸልየን እንጀምራለን። ጴጥሮስ ወደ አንጾኪያ በመጣ ጊዜ በግል ስተው ስለነበር ፊት ለፊት ተቃወሙ። አንዳንድ ሰዎች ከያዕቆብ ዘንድ ከመምጣታቸው በፊት ከአሕዛብ ጋር ይበላ ነበር። እነርሱ በመጡ ጊዜ ግን የተገረዙትን ወገኖች ፈርቶ ከአሕዛብ ራሱን በመለየት ገሸሽ ማለት ጀመረ። በርናባስም እንኳ በእነርሱ ግብዝነት እስኪወሰድ ድረስ ሌሎቹም አይሁድ በግብዝነቱ ተባበሩት። ተግባራቸው እንደ ወንጌል እውነት አለመሆኑን በተረዳው ጊዜ በሁሉም ፊት ጴጥሮስን እንዲህ አሉት፣ አንተ አይሁዳዊ ሆነ ሳለ በአሕዛብ ሥርዓት እንጂ በአይሁድ ሥርዓት አትኖርም። ታዲያ አሕዛብ የአይሁድን ሥርዓት እንዲከተሉ እንዴት ታስገድዳቸዋል? እኛ በትውልዳችን አይሁዳዊ እንጂ ኃጢአተኞች አሕዛብ ያልሆንን ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። ሕግን በመጠበቅ ማንም አይጸድቅም። በክርስቶስ ኢየሱስ ለመጽደቅ ስንፈልግ እኛ ራሳችን ኃጢአተኞች ሆነን እንገኛለን። ታዲያ ክርስቶስ ኃጢአት እንዲስፋፋ ያደርጋልን? ፈጽሞ አይደለም። ያፈረሱትን መልሼ የምገነባ ከሆነማ ሕግ ተላላፊ መሆኔን አረጋግጣለሁ። ለእግዚአብሔር እኖር ዘንድ በሕግ በኩል ሕግ ሞቼአለሁ፣ ከክርስቶስ ጋር ተሰቅያለሁ። ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በሥጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ባለኝ እምነት ነው። የእግዚአብሔር ጸጋ አላቃልልም። ጽድቅ በሕግ በኩል የሚገኝ ከሆነማ ክርስቶስ እንዲያው በከንቱ ሞተ ማለት ነው። ነዋ እንጸልይ። እግዚአብሔር ቢያስተምረን። እግዚአብሔር አባታችን አምላካችን ሆይ ኢየሱስ ክርስቶስ ስም ዛሬ እዚህ እንድንገኝ አንተ እንድናመልክህ ስምህን እንድንቀድስ ዕድልን ስለሰጠን እናመሰግናለን። አሁንም እግዚአብሔር ሆይ የቃልህን እውነት አንተ እንድታስተምረን ጸሎታችንን ለአንተ እናቀርባለን። ኢየሱስ ክርስቶስ እስካሁን ድረስ የጳውሎስ መልእክት ላይ ለገላትያ ሰዎች በጻፈው መልእክት ላይ እየተመለከተን የነበር ነው። ምዕራፍ ጠዋትን ብያለሁ። ምዕራፍ 1 እና 2 ጳውሎስ የራሱን ኦቶሪቲ እና የወንጌሉን በዛው ኦቶሪቲውንም የወንጌሉን ክሬዲቢሊቲ ዲፌንድም እያደረገ ነው ተባብለን ነበር። እዛም የራሱን ስልጣን የራሱን ኤክስፒሪየንስ ዲፌንድ እያደረገ ነበር ምዕራፍ 1 ላይ። ከዛ ምዕራፍ 2 ላይ 1 እስከ 10 ባለው ጠዋት እንደተመለከት ነው በበጎ ሐዋርያት ዘንድ የሚያስተምረው ወንጌልም ራሱም ተቀባይነት እንዳለው ይናገራል። ስለዚህ ጳውሎስ በበጎ ሐዋርያት ዘንድም የሚሰብከው ወንጌል ከኢየሩሳሌም ቤተክርስቲያን ጋር ምንም ልዩነት የለም። ስለዚህ ልዩነት የለውም ከኢየሩሳሌም ቤተክርስቲያን ጋር። ስለዚህ ሰዎች የሚያነሱት አርጊመንት ከዛ የለም። አሁን ከአሁን በኋላ ቁጥር 11 ጀምሮ ባለው ክፍል ምዕራፍ 2 እስከ መጨረሻው ድረስ ጳውሎስ እያነሳ ያለው በአንድ በኩል ኦቶሪቲውንም ኤክስፕሌን ያደርጋል። ኦቶሪቲን እንደዚህ ገጸጽኩ ለዛ ስልጣኔ ታየ በሚል ሁኔታ ሳይሆን ጴጥሮስን የሚገጽጽበት መልእክት ነው። ስለዚህ ከአሁን በኋላ ሴንትራል አይዲያ ብለን አትሊስት ከቁጥር 11 እስከ 14 ድረስ ባሉ ክፍሎች ምንድን ነው ዋና ሀሳቡ ብለን ከጠየቅን ዋና ሀሳቡ ጳውሎስ ጴጥሮስን ሪቪው የሚያደርግበት የሚገጽጽበት ነው። እሱም ዲሞንስትሬት ኦር ኤክስፕሌን የሚያደርገው ነገር አለ። ጴጥሮስን የመሰለ ትልቅ ሐዋርያ የበጎ ሐዋርያት መካከል አማድ የሚባለው ቁጥር 9 ላይ እንደ አማድ የሚቆጠሩት ብሎ ጴጥሮስ ከዛ ውስጥ አንዱ ነው። ይህንን ሐዋርያ ገጽጾታል ጴጥሮስ ባደረገው ነገር መሰረት በአንጾኪያ ጳውሎስ ገጽጿል። ስለዚህ በዚህ ውስጥ ምንድን ነው የምንመለከተው ሲባል የጳውሎስ ኦቶሪቲ ምን ያክል ከፍ ያለ እንደሆነና ኦልቲሜትሊ ደግሞ የወንጌሉ ኦቶሪቲ ምን ያክል ከፍ እንዳለ ያሳያል። ጳውሎስም ያንን ለመንገር ፈልጓል። ስለዚህ ጴጥሮስን ገጸጹ። ስለዚህ አይዊን አይነት መልእክት ለማስተላለፍ ሳይሆን ጴጥሮስ በግልጽ ስቶ ስለነበር ገጸጽኩት፣ የተሳሳተውንም ስህተት እንዲህ ብዬ ተናገርኩት ይላል። ከዛ በኋላ ጴጥሮስ ምን አይነት ሪስፖንስ እንደሰጠ እዚህ መልእክት ላይ አይናገርም። ነገር ግን ሌሎች መልእክቶች ላይ ሄደን መመልከት እንደምንችለው
ጴጥሮስ ሪፔንት እንዳደረገና ለጳውሎስም በኋላ ላይ ጥሩ አመለካከት እንደነበረው ያሳያል። እግዚአብሔር ለጳውሎስ በሰጠው ጸጋ ብዙ መጽሐፍትን መልእክትን ጽፏል። እንደ ቅዱሳት መጽሐፍት ያንን ኢኩቫለንት አድርጎ እንደሚመለከት ያሳያል። ስለዚህ ከሌሎች ክፍሎች ተነስተን የጴጥሮስን ሪስፖንስ ማየት ካለብን መልካም ምላሽ እንደሆነና ወንድማዊ ግጻጼ እንደሆነም መረዳት እንችላለን። ነገር ግን እዚህ ጋር እኛ እንደ አንባቢያን ለገላትያ ሰዎች ጳውሎስ ይህን ኤክስፕሌን ሲያደርግ ሊረዱ የሚችሉት ነገር እንኳን ኖርማል እነዚህ ኦፖናንትስ ምንም ስልጣን የሌላቸው ሐሰተኛ ወንድሞች ይቅሩና ጴጥሮስንም እንኳን ሲሳሳት በወንጌሉ ስልጣን መሰረት ገስጬዋለሁ የሚልን መልእክት ይይዛል። በዚህ ውስጥ ስለኛም ሕይወት የሚናገረው ነገር አለ። እግዚአብሔር በዛ ውስጥም የሚያስተምረን ነገር አለ። ስለዚህ አዘይንድ ደግሞ የዚህ ዓላማው ምንድን ነው? ጳውሎስ ጴጥሮስን የገሰጸበት እስካሁን ድረስ ለምሳሌ ኦፖናንቶች ጋር ተቃዋሚዎች ጋር ያደረገው ትግል ዓላማው ምንድን ነው ሲባል ጠዋት እንደተመለከትነው የወንጌል እውነት ከእናንተ ጋር ጸንቶ እንዲኖር ነው ይላል። አሁንም ያንን ቃል ጳውሎስ ይደግማል። ጴጥሮስንም የገሰጸበት ምክንያት የወንጌል እውነት እንደ ወንጌል እውነት ስላልነበረ ነው። ጴጥሮስ ያንንም ቁጥር 14 ላይ እናያለን። ተግባራቸው እንደ ወንጌል እውነት አለመሆኑን በተረዳው ጊዜ በሁሉም ፊት ጴጥሮስን እንዲያሉት ብሎ ይቀጥላል። ስለዚህ የጳውሎስ ኮንሰርን ሁሌም ፕራይድ አይደለም፣ ተቀባይነት ማግኘትም አይደለም፣ ጳውሎስን ማሳወቅና የጳውሎስን ኢንቴግሪቲ ዲፌንድ ማድረግም አይደለም። አዘይንድ ጳውሎስ ስኬቱ የጳውሎስ ግቡ የወንጌል እውነት እንደ ወንጌል እውነት ያለ ነገሮችን ለመስበክ የወንጌልን እውነት ለሰው ልጅ ሁሉ መስበክ ነው። ለአይሁድም ለግሪክ ሰውም ለአሕዛብም ለሁሉ ግድ አለ ሲል ጳውሎስ ለምንድን ነው ያ ተነሳሽነቱ ለምንድን ነው የሚታገለው ሲባል ትሩዝ ኦፍ ጎስፕል ሳስቴን እንዲያደርግ ብቻ። ስለዚህ ቅድም ስለ ግዝረት ነው የታገለው ጳውሎስ። አሁንም የሚታገልለት ነገር አለ ደርስ እናያለን። ያንን የሚታገለው አንድ ዓላማው ለወንጌል እውነት ሲል ብቻ። ቁጥር 11 ጴጥሮስ ወደ አንጾኪያ በመጣ ጊዜ በግልጥ ስቶ ስለነበር ፊት ለፊት ተቃወሙት ይላል ጳውሎስ። የመጀመሪያው ፖይንት ጴጥሮስ መቼ ነው ወደ አንጾኪያ የተመለሰው? አንዳንዴ ሂስትሪዎችን በደንብ ፊገራውት ለማድረግ መሞከር ጥሩም ነው። አንዳንዴ ወደ ሌላ መጽሐፍ ቅዱስ ያላለውን ነገር እንድንገምት ያደርጋል። ግን ብቻ ጴጥሮስ ወደ አንጾኪያ በመጣ ጊዜ ብሎ ጳውሎስ ጀምሯል። ከዚህ እንደ ኢንስፓየርድ ቃል ጴጥሮስ ወደ አንጾኪያ መጥቶ ነበር የሚለውን መረዳት እንችላለን። ሌላኛው ደግሞ ሐዋርያት ሥራ ላይ ጴጥሮስ ከታሰረ በኋላ ያንን ታሪኩን ታውቃላችሁ። እግዚአብሔር በታምራት በመላእክቱ እስር ቤቱን ሰንሰለቱን አስፈትቶ በመላእክቱ እየመራ ወደ ቤት እንደመለሰው እናውቃለን። ከዛም በኋላ ሰዎች ከከተማ ውጭ እንዳወጡት ታሪኩ ይናገራል። ስለዚህ ያ ቦታ አንጾኪያ እንደሆነ አይናገርም ሐዋርያት ሥራ ላይ። ያኔ ከኢየሩሳሌም ውጭ እንደሆነ ስለሆነ ጥቅሱ የሚለው ያኔ ነው ወደ ኢየሩሳሌም የመጣው ጴጥሮስ ብሎ ሂስቶሪያንስ ይጽፋሉ። ሐዋርያት ሥራንም ኤክሲጂት ለማድረግ የሚታገሉ ሰዎች። ነገር ግን እኛ አስዩም አድርገን የምናልፈው ጴጥሮስ ወደ አንጾኪያ በመጣ ጊዜ ነው። እስከ ምዕራፍ 1 እስከ 10 ድረስ ያለው ኢቨንት የተከናወነው ኢየሩሳሌም ላይ ነው። ከአሁን በኋላ 11 ጀምሮ እስከ መጨረሻው ድረስ ጳውሎስ 24 ድረስ የሚያወራቸው ነገሮች የተፈጸሙት በአንጾኪያ ነው እያለ ነው ጳውሎስ። ባለፈው ምዕራፍ 1 ስንጀምር ገላትያ አብያተ ክርስቲያናት የሚባሉት ውስጥ አንዷ አንጾኪያ ቤተክርስቲያን ነች። ምዕራፍ 13 ሐዋርያት ሥራ ምዕራፍ 14 ድረስ ባሉት ያንን ተመልክተን ነበር። በግልጽ ስቶ ስለነበር ፊት ለፊት ተቃወሙት ይላል። ምንድን ነው የተሳሳተው ጳውሎስ? ጴጥሮስ ምንድን ነው የተሳሳተው? ለምንስ ነው ጳውሎስ የተቃወመው? ቁጥር 12 አንዳንድ ሰዎች ከያዕቆብ ዘንድ ከመምጣታቸው በፊት ከአሕዛብ ጋር ይበላ ነበር። እነርሱ በመጡ ጊዜ ግን የተገረዙትን ወገኖች ፈርቶ ከአሕዛብ ራሱን በመለየት ገሸሽ ማለት ጀመረ ይላል። እዚህ ጋር ምንድን ነው የጴጥሮስ ፕራክቲስ? አንደኛው ምግብ የመጀመሪያው ፕራክቲስ ከአሕዛቡ ጋር ምግብ ይበላ ነበር ጴጥሮስ የመጀመሪያው። ስለዚህ ኢቨን ጳውሎስ እዚህ ታሪክ ላይ እየነገረ ያለው ከአሕዛብ ጋር ምግብ ይበላ ነበር። ከዛ በኋላ አንዳንድ ሰዎች ከያዕቆብ ዘንድ መጡ። ከያዕቆብ ዘንድ ከመምጣታቸው በፊት ያዕቆብ ማን ነው የሚለው ከላይ ቁጥር 9 ላይ ይናገራል። እንደ አማድ የሚቆጠሩት ያዕቆብ
ጴጥሮስ፣ ዮሐንስ ብሎ ኤክስፕሌን አድርጓል። ስለዚህ ከያዕቆብ ዘንድ አንዳንድ ሰዎች መጡ። እሱ አንጾኪያ ያለ ምግብ ይበላ ነበር። ያኔ እነሱ በመጡ ጊዜ የተገረዙትን ወገኖች ፈርቶ ከአሕዛብ ራሱን ገሸሽ ማለት ጀመረ ይላል። ስለዚህ የመጀመሪያው የጴጥሮስ ስህተት ምንድን ነው? ግብዝነቱ ነው። ከዚህ ክፍል መረዳት እንደምንችለው ስለዚህ የጴጥሮስ አክቲቪቲው ግብዝነቱ ነው። እሱ ምንድን ነው? ፕራክቲካሊ ምንም ሰላም ነው ሀገር ሰላም ነው ብሎ ምግብ እየበላ ነው ከአሕዛብ ክርስቲያኖች ጋር። ከያዕቆብ ዘንድ ሰው ሲመጣ ግን ያ ለሪፒቲሽኑም ይሁን ለስምም ይሁን ምን አይነት ኢንቴንሽን በልቡ ውስጥ እንዳሰበ አናውቅም። ነገር ግን ፕራክቲካሊ ከአሕዛብ ጋር መብላቱን አቆመ። ያንኑም ነው ጳውሎስ አኪውዝ እያደረገው ያለው ስህተትም ነው እያለ ያለው። በኋላ ላይ ቁጥር 14 ላይ ይህንን ተግባሩንም ነው እንደ ወንጌል እውነት ተግባራቸው እንደ ወንጌል እውነት አለመሆኑን በተረዳው ጊዜ እያለ ያለው። ጳውሎስ ለምንድን ነው ይህን ስህተት እንደዚህ ጴጥሮስ ማድረጉን ለምንድን ነው ስህተት ነው ብሎ የሚናገረው? ጴጥሮስስ ለምንድን ነው ወንጌልን ከአሕዛብ ጋር ምግብ መብላቱን የተጸየፈው? ከዚህ በፊትም ታሪክ አለ። የጴጥሮስን ታሪክ ስንመለከት ቁጥር 10 ድረስ ሐዋርያቱን ታሪክ በሐዋርያት ሥራ እንደምናውቀው ለረጅም ጊዜ ከኢየሩሳሌም አልወጡም ሐዋርያት። እስጢፋኖስ እስኪገደል ድረስ እና በስደት ምክንያት ነው ወደ ተለያየ ቦታ የሄዱት። ከዛም በኋላ እግዚአብሔር በአሕዛብ ዘንድ የሚያደርገውን ነገር ተአምራትን ሲሰሙ ፊልጶስ ነው መጀመሪያ ወጥቶ ወንጌልን ለሰማርያ ሰዎችም ለኢትዮጵያው ጀንደረባም የሰበከው። ያኔ ይህ ነገር ለካ እውነት ነው፣ እግዚአብሔር ለአሕዛብም በጎነትን ተመኝቷል ብለው አስበው ወንጌሉን ለአሕዛብም መስበክ የጀመሩ። እስከዛ ድረስ በኢየሩሳሌም እንደቆዩ እናውቃለን። ይህንንም የጴጥሮስን ታሪክ ምዕራፍ 10 ላይ ስንመለከት እግዚአብሔር ወደ ቆርኔሌዎስ ቤት ጴጥሮስን ለመላክ ያደረገውን ነገር መመልከት እንችላለን። ምዕራፍ 10 ሐዋርያት ሥራ ቁጥር 9 የተላኩትም ሰዎች በማግስቱ ወደ ከተማይቱ እንደተቃረቡ ጴጥሮስ እኩለ ቀን ገደማ ሲሆን ለመጸለይ ወደ ሰገነት ወጣ። በዚያን ጊዜም ስለተራበ የሚበላ ነገር ፈለገ። ምግብ እየተዘጋጀ ሳለም አሸለበውና በተመስጦ ውስጥ ሆነ። ሰማይም ተከፍቶ አንድ ትልቅ ጨርቅ የሚመስል ነገር በአራት ማዕዘን ተይዞ ወደ ምድር ሲወርድ አለ። በጨርቁም ላይ 4 እግር ያላቸው የተለያዩ እንስሳት፣ በምድር የሚሳቡ ፍጥረታትና በአየር የሚበሩ አዕዋፍ ነበሩበት። በዚህ ጊዜ ጴጥሮስ ሆይ ተነስ፣ እነዚህን አርደህ ብላ የሚል ድምፅ ወደ እርሱ መጣ። ቁጥር 14 የጴጥሮስን አቲቲዩድ ተመልከቱ። ጴጥሮስ ግን ጌታ ሆይ ይህማ አይሆንም፣ እኔ ያልተቀደሰ ወይም ርኩስ ነገር ፈጽሞ በልቼ አላውቅምና አለ። ቁጥር 15 ያም ድምፅ እንደገና ለሁለተኛ ጊዜ ወደ እርሱ መጥቶ እግዚአብሔር ንጹሕ ያደረገውን እንደ ርኩስ አትቁጠረው አለ። ይህም 3 ጊዜ ተደጋገመ። ጨርቁም ወዲያውኑ ወደ ሰማይ ተወሰደ። ጴጥሮስም ስላየው ራእይ ትርጉም እጅግ ተጨነቀ። በማሰላሰል ላይ ሳለ ቆርኔሌዎስ የላካቸው ሰዎች የስምዖንን ቤት ፈልገው ካገኙ በኋላ መጥተው በሩ ላይ ቆሙ። ድምፃቸውንም ከፍ አድርጎ ጴጥሮስ የተባለው ስምዖን እዚህ ይኖር እንደሆነ ጠየቁ። ከዛ ከቁጥር 23 ጀምሮ ማንበብ። ጴጥሮስ በማግስቱ ተነስቶ ከእነርሱ ጋር ሄደ። ከኢዮጳ በመጡ አንዳንድ ወንድሞች አብረውት ሄዱ። በሚቀጥለውም ቂሳርያ ገባ። ቆርኔሌዎስ ዘመዶቹን የቅርብ ወዳጆቹን ሰብስቦ ይጠብቃቸው ነበር። ጴጥሮስም ወደ ቤቱ በገባ ጊዜ ቆርኔሌዎስ ተቀብለው እግሩም ወድቆ ሰገደለት። ጴጥሮስ ግን እኔም እንዳንተው ሰው ነኝና ተነስ ብሎ አስነሳው። ጴጥሮስም እያነጋገረ አብረው ሲገቡ ብዙ ሰው ተሰብስቦ አገኘ። እንዲህ አላቸው፣ አንድ አይሁዳዊ ከሌላ ወገን ጋር እንዲተባበር ወይም እንዲቀራረብ ሕጋችን እንደማይፈቅድ ራሳችሁ ታውቃላችሁ። ነገር ግን እኔም ማንንም ርኩስ ወይም ያልተቀደሰ ነው እንዳልል እግዚአብሔር አሳይቶኛል። ስለዚህ በተጠራው ጊዜ እነሆ ሳላመነታ መጣሁ። እንግዲህ ለምን እንደጠራችሁኝ ማወቅ ፈልጋለሁ። ስለዚህ እዚሁ ናሬሽን ላይ እንደምናየው ጴጥሮስ ራሱ ምግቡን ብላ ብሎ ሲያዘው እግዚአብሔር መልአክ ያንን ነገር እንደተጸየፈ ይናገራል። ስለዚህ ምግብ ከአሕዛብ ጋር አሁንም ጴጥሮስ እንደተናገረው አንድ አይሁዳዊ ከሌላ ወገን ጋር እንዲተባበር እንዲቀራረብ ሕጋችን እንደማይፈቅድ ብሎ አሰርት ያደርጋል። ስለዚህ የምግብ ኮሚዩኒየን የላቸውም ከአሕዛብ ጋር። ያንን ከብሉይ ኪዳንም መመልከት እንችላለን።
እስከ ምዕራፍ 10 ድረስ እግዚአብሔር በሕልም ተገልጦ እስኪያሳየው ድረስ ግን ጴጥሮስ ያ ሜንታሊቲ ነበረው። ስለዚህ ከአሕዛብ ጋር በአንጾኪያ ቤተክርስቲያን በአንድ በኩል መብላት ቴዎሎጂካሊ ምዕራፍ 10 ላይ የተገለጠለት እውነት እንዲበላ ያደርገዋል። ከአሕዛብ ጋር የምግብ ስርዓት ማድረግ እንዲችል ያደርጋል። ነገር ግን በሌላ በኩል ቅድም ስለ ግዝረት እንዳወራን የምግብ ስርዓቱንም የግድ አስፈላጊ ነው የሚሉ አይሁዶች አሉ። የአይሁድ ወንድሞች የሚባሉት ክርስቲያን ወንድሞች የተባሉት ኢየሱስ ክርስቶስ ማመን አስፈላጊ ነው፣ ነገር ግን ግዝረት የምግብ ስርዓቱንም መጠበቅ አስፈላጊ ነገሮች ናቸው፣ ኔሴሰሪ ኮንዲሽን ናቸው የሚሉም ሰዎች ይኖራሉ። ስለዚህ ቴዎሎጂካሊ አሁን ጴጥሮስን ለምንድን ነው ታዲያ ሐሰተኛ ወንድም ያላለው ጳውሎስ ስንል ጴጥሮስ ይህንን ነገር ቴዎሎጂካሊ አይመለከተውም፣ አያምንበትም። ሐዋርያት ሥራ ምዕራፍ 10 ላይ ራሱ ኮንፌስ እንደሚያደርገው ከሆነ ጴጥሮስ ያንን እንደማያምንና እግዚአብሔር ያንን እውነት እንደገለጠውና ማንንም ርኩስ እኔ አይደለም ያንን እግዚአብሔር ደግሞ ገልጦልኛል። ከዚህ ተነስተን የጴጥሮስ ቴዎሎጂው ምንድን ነው ብለን ማውራት ከቻለን እግዚአብሔር በሱ አሕዛብንም እንደታደገና ምግብ ስርዓት አብሮ ኮሚዩኒን ማድረግ ምንም ሲግኒፊካንስ ድነት እንደሌለው ያንን ያውቃል። እዚህ ጋር ግን ያደረገው ነገር ምንድን አንድ ከፍርሃት የመነጨ ነው ይላል ጳውሎስ ራሱም፣ ሁለት ግብዝነትም ነው ይላል። ያደረገው ተግባር ምግብ ይበላ ነበር፣ የአሕዛብ ምግብን፣ ከዛ ራሱን ገሸሽ አደረገ። ሃይፖክሬሲ ነው። ስለዚህ ናቹራል የሆነው ንባብ ይህንን ጥቅስ ከተረዳን ጴጥሮስ ሰዎችን ፈርቶ ምግብን አቆመ። ተመልሰን እንመጣለን። አፕሊኬሽን ሰራለሁ። ቁጥር 13 በርናባስም እንኳ በእነርሱ ግብዝነት እስኪወሰድ ድረስ ሌሎቹም አይሁድ በግብዝነቱ ተባበሩት ይላል። ስለዚህ ቴዎሎጂካሊ የእውነት ይህ የምግብ ስርዓቱን ከአይሁድ ጋር ኮሚዩኒን አያስፈልግም፣ ከአሕዛብ ጋር ምግብ መብላት የለብንም፣ ኖርማል ኤቭሪዴይ ምግብ ነው። አንዳንዶች የጌታ እራት ነው ይሄ ይላሉ፣ ግን ምንም እንደዛ ለማለት የሚበቃ ማስረጃ የለም። የፕሮቴስታንት ትራዲሽንን የግድ ለመቃወም ብለው ከታገሉ በስተቀር ይህ ኖርማል ኤቭሪዴይ ላይፍ ላይ የሚደረግ ቁርስ፣ ምሳ፣ እራት የምንለውን የምግብ ህብረት ነው። ያም በአይሁድ ዘንድ ጽዩፍ ነው። ያንን ስርዓት ነው ከአሕዛብ ጋር ኮሚዩኒን ያደርገው ፈርቶም ገሸሽ ያለው። ይህ ግን በጴጥሮስ ህይወት ብቻ አላለፈም። ያ ተግባሩ ከጴጥሮስ ያለፈ ኢምፓክት ነበሩ። ኤክስፔክተድ ጴጥሮስ ትልቅ ሰው ነው፣ ትልቅ የእግዚአብሔር አገልጋይ ነው። በዘመኑ ያሉ የሆነ ጥያቄ ቢመጣ ሰው ለመጠየቅ ጴጥሮስ ጋር የሚሄዱበት አይነት ሰው ነው። ሂውጅ ስኮላር ነው ማለት እንችላለን። አስቡት፣ አሁን የሆነን መጽሐፍ ቅዱስ ስናነብ ያቃተን አልገባ ያለንን ነገር ኮሜንታተርስ ጋር እንሄዳለን። ሪፎርምድ አንደርስታንዲንግ ከፈለግን እነ ካልቪን ሉተር ጋር እንሄዳለን። በዘመኑ መጽሐፍት የሉም። የሆነ እውቀትን ወደ እግዚአብሔር እውነትን ለመፈለግ ስንሄድ ጴጥሮስ ጋር ሐዋርያቱ ጋር መሄድ አካባቢያችን ላይ ካሉ ትልቅ ፕሪቪሌጅ ነው። ስለዚህ የዚህ አካል አክቲቪቲ የዚህ አካል የሚያደርገው ነገር ኢምፓክቱ ሌሎች ቤተክርስቲያን ሌሎች ሰዎችንም አፌክት እንደሚያደርግ ግልጽ ነው። ያንኑም እናያለን። አንድ በርናባስ በዚህ ሀሳብ ተወስዷል። በርናባስ ማን እንደሆነ እናያለን ከጳውሎስ ጋር። ቅድምም ምዕራፍ 1 ላይ ጳውሎስ ጠቅሶታል። ሐዋርያት ሥራ ላይ በጣም ስትሮንግ የሆነ አገልጋይ እንደሆነ እናያለን። ከዛ ሌሎችም አይሁድ በግብዝነቱ ተባበሩት ይላል። ጴጥሮስ ያደረገውን ግብዝነት ቁጥር 14 ተግባራቸው እንደ ወንጌል እውነት አለመሆኑን በተረዳው ጊዜ በሁሉም ፊት ጴጥሮስን እንዲህ አሉት። ጥያቄ 1 አንተ አይሁዳዊ ነህ፣ ሆኖም በአሕዛብ ስርዓት እንጂ በአይሁድ ስርዓት አትኖርም። ታዲያ አሕዛብ የአይሁድን ስርዓት እንዲከተሉ እንዴት ታስገድዳለህ? ይህንን ቁጥር በአጠቃላይ ስንመለከተው አንደኛው ጥያቄ ጳውሎስን ልንጠይቅ የምንገባው አይሁዶች የእግዚአብሔር ሕዝብ ናቸው። ምንድን ነው ችግሩ? የአይሁድ ባህልን የአይሁድ ስርዓትን መከተል፣ የእነሱን አኳን፣ የእነሱን አኗኗር፣ የእነሱን ስርዓት መከተል ያ የእግዚአብሔር ሕዝብ ምልክት ያ የእግዚአብሔር ሕዝብ መገለጫ ከሆነ
ምንድን ነው ስህተቱ የሚል ጥያቄ ልናነሳ ይችላል። ግን ጳውሎስ ይህንን የጴጥሮስን ተግባር እንደ ወንጌል እውነት አይደለም ብሎ ይደመድማል። ከዛም ጥያቄ ይጠይቃል። አንተ አይሁዳዊ ነህ፣ ሆኖም በአሕዛብ ስርዓት እንጂ በአይሁድ ስርዓት አትኖርም። ይሄ ምን ማለቱ ነው? ጳውሎስ አንተ አይሁዳዊ ነህ፣ ሆኖም በአሕዛብ ስርዓት እንጂ በአይሁድ ስርዓት አትኖርም። ለምንድን ነው ጳውሎስ የአሕዛብ ስርዓት እንደ አሕዛብ ስርዓት እንጂ በአይሁድ ስርዓት አትኖርም ሲል ምን ማለት ነው? አንድ አይሁዳዊ የሆነ ሰው ለምንድን ነው በአሕዛብ ስርዓትስ የሚኖረው? ይህንን ያነሱና ሰዎች ብዙ ዲቤቶች ይኖራሉ። ይህን ለመተርጎም ግን ጳውሎስን ሆኖም በአሕዛብ ስርዓት እንጂ በአይሁድ ስርዓት አትኖርም ያለው አሁን ጴጥሮስ ቀድሞ ማለት በግብዝነት ከያዕቆብ ዘንድ የመጡ ሰዎችን ፈርቶ ሀሳቡን ከመቀየር በፊት ያለውን ነገር ነው እያነሳ ያለው ወይስ በአሕዛብ ስርዓት እንጂ በአይሁድ ስርዓት አትኖርም ሲል ምን ማለቱ ነው? አይውል አድርጊ እንደዛ ነው ብዬ አስባለሁ። ማለትም በአሕዛብ ስርዓት እንጂ በአይሁድ ስርዓት አትኖርም ጳውሎስ ሲል የአሕዛብ ስርዓት ምንድን ነው? ምግብ ከአሕዛብ ጋር ሲበላ የነበረው የአሕዛብ ካልቸር አለ። ስለዚህ ካልቸራል የሆነ ነገርን ስተገብር ኖረሃል። በአይሁድ ዲማንድ በሚያደርገው መንገድ አልኖርክም። ታዲያ አሁን ተመለሰ። ለምንድን ነው አሕዛብ አይሁድ የሚሆነውን ስርዓት እንዲከተሉ ጥረት እያስገደድካቸው ያለኸው? ምንድን ነው ማስገደደው? መጀመሪያ ጳውሎስ አብሯቸው ምግብ ይበላል። ያ የአሕዛብ ስርዓት ነው። በአሕዛብ ስርዓት፣ በአሕዛብ አመጋገብ አሕዛብ የሚበሉት ምግብን በልቷል። ያንንም እግዚአብሔር የተቀደሰ አድርጓል ብሎ ያስባል። ነገር ግን በኋላ ላይ ከያዕቆብ ዘንድ የመጡ ሰዎች ሲመጡ እሱ ጋር ሲደርሱ ወደ ምን ይላል? ስርዓቱን ወደ አይሁድነት ለመቀየር ጥረት ሲያደርግ እንመለከታለን። ይቀየር ወደ ይሁድነት ለድነት አስፈላጊ ነው የሚል ኮንፌሽን አልመሰረተም። ተግባሩ ግን አሕዛብን የአይሁድን ስርዓት እንዲከተሉ ማስገደድ። ለምንድን ነው የምታስገድደው? እንዴት ታስገድዳቸዋለህ ብሎ ጳውሎስ ይጠይቃል። ያንን ስቴትመንት ማድረግ ካለብን ጴጥሮስ አሕዛብ የአይሁድን ስርዓት እንዲከተሉ አስገድደዋል የሚል ኮንክሉዥን መስራት እንችላለን። ይህ ነው እንግዲህ እንደ ወንጌል እውነት ያልሆነው እውነት ነው። እዚህ ውስጥ እስካሁን 11 እስከ 14 ባየነው ውስጥ የጴጥሮስ ተግባር አለ፣ ግብዝነቱ። የጳውሎስ ቁጣ አለ፣ የተቆጣበት ሪቪውክ ያደረገበት። የተቆጣው ደግሞ ስቴትመንት ካረገ ከ11 እስከ 14 ድረስ ከዛ በኋላ እስከ ቁጥር 21 ድረስን ያለውን ተመልክተን እንደሆነ አትሊስት ከቁጥር 11 እስከ 14 ድረስ ኤክስፕሊሲትሊ የሚያወራው የጴጥሮስ ተግባር ምንድን ነው? ሃይፖክሪሲ ነው። ነገር ግን ጳውሎስ የታገለለት ሁኔታ ምንድን ነው? አንተ አይሁዳዊ ነህ፣ በአሕዛብ ስርዓት ትኖራለህ፣ ከአሕዛብ ጋር በልተሃል፣ ጠጥተሃል። ከዛ ግን ዘወር አልክና አሕዛብን ዲማንድ አደረግ ምን እንዲሆኑ? በአይሁድ ስርዓት እንዲኖሩ። ያንንም በፕራክቲስ አትሊስት ለድነት ነሰሰሪ ነው ብለህ ዲማንድ አድርገሃል። የመጀመሪያው አፕሊኬሽኑን ከመስራቴ በፊት ጳውሎስ አርጊው እያደረገ ያለው ጴጥሮስ ተግባር ምግብን ራሱን ገሸሽ ማድረጉ ኢምፕሊኬሽኑ ምንድን ነው ሲባል፣ አንደኛው የምግብ ቅድም እስካሁን ድረስ ከቁጥር 10 በፊት ባሉ ቁጥሮች ግዝረትን ነው እያወራን የመጣ ነው። አሁን የምንመለከተው እዚህ ጋር ከቁጥር 11 እስከ 14 ድረስ የምግብ ስርዓቶችን መጠበቅ ነው። ከዛ ሌሎች ቁጥሮች ላይ የሙሴ ሕግ እያለ ጳውሎስ ያመጣል። ስለዚህ ጳውሎስ እያለ ያለው የምግብ ስርዓት መጠበቅ ለድነታችን አስፈላጊ አይደሉም። ስለዚህ ኔሰሰሪ ኮንዲሽን አይደሉም። አንተ ግን አንተ እያረክ ያለኸው ነገር ግን ምንድን ነው? ያንን ኔሰሰሪ ኮንዲሽን እያረክ አንድ አሕዛብ በክርስቶስ ኢየሱስ ካመነ በኋላ የአይሁድ የምግብ ስርዓቱን መከተል አለበት ያልክ ነው ኢን ፕራክቲስ። ስለዚህ ጳውሎስ ሙሉ ምዕራፉን ከምዕራፍ 1 እስካሁንም ድረስ እየታገለ ያለው በወንጌል ላይ የሆነ ነገር እንዳይጨመር ነው አይደል? እስካሁን ኦብዘርቭ እንደምናደርገው ቅድም ግዝረት እንዳይጨመር ነው። አሁን ደግሞ የምግብ ስርዓቶች፣ የአይሁድ ስርዓቶች የሚባሉት እንዳይጨመሩ ሲታገል እንመለከታለን።
ሳጠቃልል ጴጥሮስ እያደረገ ያለው ምንድን ነው? እምነት በክርስቶስ ኢየሱስ በማመን ነው ድነት። ኢንቴዎሎጂ አይደለም። የጴጥሮስ ስነ መለኮት ይሄ አይደለም። ግን በተግባሩ በግብዝነቱ ጳውሎስ እንዳለው በተግባሩ ጽድቅ በእምነት አዎ፣ ነገር ግን የምግብ ስርዓትን መጠበቅ አስፈላጊ ነው እያለ ከዚህ እነሱና ሰዎች ሙግት ያቀርባሉ። አንደኛው ሙግት የጴጥሮስና የጳውሎስ ወንጌል የተለያየ ነው ወደ ማለትም ድረስ የደረሱ ሰዎች አሉ። ያንን ጊዜ ማንፈጅም ያው ውሸት እንደሆነ እናውቃለን። ከትንሽ ቁጥር በፊትም ጴጥሮስና ያዕቆብ፣ ዮሐንስ፣ ጴጥሮስ አግሪመንት እንደነበራቸው ከጳውሎስ ጋር ተመሳሳይ ወንጌል እንዳላቸው እናያለን። ቅድም እንዳልኩት ደግሞ ጴጥሮስ ሐሰተኛ ወንድም ያልተባለው ይህ ነገር ቴዎሎጂካል ኮንቪክሽኑ አይደለም፣ ፕራክቲካሊ ግን በግብዝነቱ ያመጣው ነገር ነው። የመጀመሪያው እኔ አርጊው ላደርግ የምፈልገው ነገር ከዚህ ውስጥ ከአሁን በኋላ በአፕሊኬሽን ነው የምንቆየው። አንደኛው ፖይንት ሃው ዱ ዊ ኖው ዛት የጴጥሮስ ታሪክ በእኛም ህይወት እንደማይደገም እንደው ኮንፊደንስ ሉክ ጴጥሮስ ምን አይነት ትልቅ ሰው እንደነበር እግዚአብሔር ምን ያክል የረዳው ሰው እንደነበር እናውቃለን። ጴጥሮስን ስንመለከት የእግዚአብሔር እርዳታ በጣም ብዙ እንደሆነ በእሱ ህይወት እናውቃለን። ከኢየሱስ ክርስቶስ ጋር 3 ዓመት ተኩል የተማረ ትልቅ ሰው ነው። ትልቅ አገልጋይ፣ እግዚአብሔር ብዙ ኃላፊነትን የሰጠው ሰው መጀመሪያ ይክዳል። ያንን ታሪክ እኔ ከአንተ ጋር እስከ ሞት ድረስ እቆያለሁ ሲባል 3 ጊዜ ትክደኛለህ የተባለም ሰው ነው። አክቹዋሊ የካደ ሰው። ከዛ እግዚአብሔር ምሕረት አድርጎለታል። አሁንም ግን ኢምፕራክቲስ በጳውሎስ ቋንቋ ግብዝነት እንመለከታለን። ይህ ኦብሰስ ያደረጋቸውና ለምሳሌ 2 ሰዎች ክለመንት ኦፍ አሌክዛንድሪያ የሚባል አንድ ሰው አለ። ከዛ ዮሐንስ አፈወርቅ ይነሱና ኖ ይሄ ሪል ጴጥሮስ አይደለም፣ ሌላ ክለመንት ኦፍ አሌክዛንድሪያ ነው ይሄ የሚለው ጴጥሮስ አይደለም፣ ይሄ ሲፋ የተባለው ሌላ ሰው ጳውሎስ እየገሰጸው ያለው እንጂ ሐዋርያው ጴጥሮስ ሊሆን አይችልም ይላል። ከዛ ክርስቶስም ደግሞ ምን ይላል? ድራማ ነው ይላል። ድራማ ነው ማለት ጳውሎስና ጴጥሮስ አንጾኪያ ቤተክርስቲያንን ለማስተማር የፈጠሩት የሆነ ድራማ ነው እንጂ ኢን ሪያሊቲ ጴጥሮስ ግብዝ አይደለም ይላል። ግን ያው ግብዝ ሆኗል። ዳስ ፋክት። ለእነሱ ጴጥሮስን በዛ ሌብል ማሰብ ከባድ፣ ትክክልም ነው፣ ከባድ ማለት አንዴ ይክዳል፣ አንዴ ደግሞ ሃይፖክሬት ሆነው በጳውሎስ ይገሰጻል። እግዚአብሔር ጳውሎስን ባያስቀምጥ ኖሮ ይሄ ተግባሩ ወዴት ነው ሊድ የሚያደርገው? እግዚአብሔር ራሱ ድጋሚ በህልም ተገልጦለትም ጴጥሮስን ሪሼፕ ያደርጋል ማለት እንችላለን። ግን ኢምፕሊኬሽኑን ካየን የወንጌል ዴፊኒሽኑ ነው ቶታሊ ዲስቶርት የሚያደርገው። አንድ ያንን እንመጣለን። እሺ ግን ዋት ኢዝ አወር ጋረንቲ? ጴጥሮስ እንደዚህ ከሆነ እኛስ ምንድን ነው ጋረንቲያችን? ያለን ብቸኛ መንገድ ብቸኛ ተስፋችን አሁንም ወንጌሉን አጥብቀን መያዝ። ታዲያ ጴጥሮስ አጥብቆ አልያዘም? ይዟል፣ ተሳሳተ። ድጋሚ ወንጌሉን አጥብቀን የምንይዘው ሚኒስ ኦፍ ግሬስን አጥብቀን የምንይዘው ምንም የምንለው ነገር የለም። አይ ጴጥሮስ እንደዚህ ስላልጸለየ ትናንትና ማታ መጽሐፍ ቅዱስ አይ ዶንት ሃቭ ኤኒ ክሉ ጴጥሮስ ወደዛ ስህተት እንዴት እንደገባ። ስለዚህ ከዚህ የምንማረው ነገር ከጴጥሮስ ህይወት የምንማረው ነገር ጴጥሮስ አፍተር መንፈስ ቅዱስንም ከተቀበለ በኋላ ብዙ አገልግሎትንም ከፈጸመ በኋላ አሁንም በተግባሩ ግብዝ እንደሆነ ስንመለከት እኛም ያለን ተስፋ እግዚአብሔርና እግዚአብሔር ብቻ እንደሆነ ነው የምንረዳው። ስለዚህ we don't have any ትምክህት ማለት ነው። ምንም ትምክህት የለም በእግዚአብሔር ፊት። ጴጥሮስ እንደዚህ ከሆነ እኔስ እንደዛ እንደማልሆን በምን እርግጠኛ ነኝ በምንለው ማለት ነው። ያዕቆብ ምዕራፍ 3 ከቁጥር 2 ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሆኑ፣
ምክንያቱም እኛም አስተማሪዎች የሆኑ የባስ ፍርድ እንደምንቀበል ነው ታውቃላችሁ። ሁላችንም በብዙ ነገር እንሰናከላለን። በንግግሩ የማይሰናከል ማንም ሰው ቢኖር እሱ ሰውነቱን ሁሉ መቆጣጠር የሚችል ፍጹም ሰው ነው ይላል። እዚህ የፈለግኳት ሁላችንም በብዙ ነገር እንሰናከላለን ይላል። ስለዚህ አንዳንድ ተግባሮቻችን ወንጌልን ቶታሊ ገደል የሚከቱ ናቸው። ነገር ግን በዛ ውስጥ የሚጠብቀን በዛ ውስጥ ጋረንቲ ሆኖ እስከ መጨረሻው ድረስ ሊጠብቀን የሚችለው ማን ነው ስንል እግዚአብሔርና እግዚአብሔር ብቻ። ስለዚህ እዚህ ውስጥ ምን እያሉ ነው? እምነታችን ሁልጊዜ ከኛ ውጭ ባለ አካል ነው ሊሆን የሚገባው። ኃጢአትን ባለመስራታችንም ሳይሆን ኃጢአትን ባለመስራት ከሆነ ይኸው ጴጥሮስ መጽሐፍ ቅዱስ ላይ በሚታይ መንገድ 2 ጊዜ እንደተሳሳተ እናውቃለን። ነገር ግን የእግዚአብሔር ምሕረት የእግዚአብሔር ቸርነት ስለበዛለት ነው እግዚአብሔር ሰርቫይቭ ያደረገው እስከ መጨረሻውን ድረስ የጸናው። ስለዚህ ከጴጥሮስ ሕይወት ምንድን ነው የምንማረው ስንል እግዚአብሔር ብቸኛ ተስፋችን እንደሆነ ከዚህ መረዳት ይቻላል። ሁለተኛው የሲግኒፊካንሱ የጴጥሮስ ተግባር ወንጌል ላይ ሊያመጣ የሚችለው ኢምፓክት ምንድን ነው የሚለው የማቴዎስ መጽሐፉን አይታችሁ ከሆነ ሊበራሊዝም አንደኛው ችግር የለውም የሚል ነው እንጂ አንዳንድ ሰዎች ቦልድሊ ይሄን እኔ አምናለሁ የሚል ክሌም የላቸውም። ጴጥሮስ ይህን አምናለሁ የሚል ክሌም የለውም። ምክንያቱም ሐዋርያት ሥራ ምዕራፍ 10 ላይ እግዚአብሔር በሕልም አሳይቶታል። ያንንም በማሳየቱ ሄዶ ከአናንያ ጋር ወንጌልን ሰብኳል። ከአናንያ ጋር ህብረት አድርጓል አይደል? ቅድም ባነበብነው ክፍል። ነገር ግን ኢን ፕራክቲስ ጴጥሮስ ያደረገው ኦርስኪዝም አቮይድ ለማድረግ ክርክሮችን ለማጥፋት ራሱን ሲቆጥብ ከአሕዛብ ጋር መብላቱን አቮይድ ሲያደርግ እንመለከታለን። አትፌዝ ቫልዩ ይሄ ችግር ያለው ላይመስል ይችላል። ምን ችግር አለው? አለመግባባትን ለመተው ነው፣ ጳውሎስ ጢሞቴዎስ ላይ እንዳደረገው ነው ብሎም ሰው ሊከራከር ይችላል። ኢንፕራክቲስ ግን ምንድን ነው አሰርት ያደረገው? ማን ነው እያሸነፈ ያለው? የሰይጣን ወንጌል ነው እያሸነፈ ያለው። ይህም ወንጌል እምነት ሲደመር የአይሁድ ፒዩሪቲ ሎውስ የሚባሉት አሉ። እነዚህን መጠበቅ ለድነት አስፈላጊ ነው የሚል አሰርሽን አለው። ናቲንግ ዘ ቲዮሎጂ ኢን ፕራክቲስ። ስለዚህ አንዳንዴ ፎርሴክ ኦፍ ኮሚዩኒየን ፎርሴክ ኦፍ ለህብረትም የሆኑ ሰዎች እንዳይቀየሙ የሆኑ ሰዎች ጋር አለመግባባት እንዳይፈጠርም የሚደረጉ ነገሮች ምን ይፈጥራሉ በተግባር ስንል ወንጌልን ነው ዲስቶርት የሚያደርጉት። ስለዚህ የጳውሎስ ሪቪው በጣም አስፈላጊ ነገር ነበር። ምክንያቱም ወንጌል ነው ዲስቶርት እየተደረገ ያለው ወንጌል ነው በጣም ሊታጠፍ እየሄደ በጣም ዲስቶርት እየተደረገ ያለው። ጳውሎስ ራሱ እንዳለው እንደ ወንጌል እውነት አይደሉም በተግባራቸው እያለ ያለው። ስለዚህ ፎር ኤኒ ዲስአግሪመንት ብለን መፍራት የለብንም ነው ወንጌልን ዲፌንድ ለማድረግ። ያ ወንጌል ምንድን ነው የሚለውን አንስቼ ጨርሳለሁ። ስለዚህ 2 ነገር ነው እስካሁን ያነሳው። እግዚአብሔር ብቸኛ ተስፋችን ነው፣ በወንጌል እውነት እስከ መጨረሻው ድረስ ሊጠብቀን። ሁለተኛው ደግሞ ወንጌል ሲግኒፊካንትሊ በተግባርም በስቴትመንትም ዲስቶርት ልናደርግ እንችላለን። የሆነ ሰው ላለማስቀየም፣ ከየሆነ ሰው ጋር ህብረት ለማድረግ፣ የሆነ ሰው ጋር ያንን ሰው ላለማስከፋት ስንል ኢሴንሻል ዴፊኒሽን ኦፍ ጎስፕል ማለት ነው። የሚገርመው ጳውሎስ ይህንን ስፔሻሊ አሰርት አድርጎ የሚሰብክ ሰው ፒዩሪቲ ላውንም ሰርከምሲሽንንም ያ ወንጌል ሰባኪ አይደለም ይላል። ኢየሱስ እግዚአብሔር ነው ብሎ ያምናል። ኢየሱስ መሲሁ ነው ብሎ ያምናል። በክርስቶስ ኢየሱስ በማመን ነው ጽድቅ ብሎ ያምናል። ነገር ግን ያ ሰው ሌላ ወንጌል ነው የሚሰብከው። ያ ሌላ ወንጌል አይደለም። ስለዚህ የተረገመ ይሁን ብሎ ያስተምራል። ስለዚህ ምንድን ነው እዚህ ውስጥ የምንማረው? አሁንም ወንጌል አሁንም ሴንሲቲቭ በጥንቃቄ መያዝ ያለብን ሪያሊቲ እንደሆነ ማለትም ጴጥሮስ ስለ ወንጌል የተለየ እንደ ወንጌል እውነት ላይሆን ይችላል። አካሄዱ ተግባሩ የጴጥሮስ እንደ ወንጌል እውነት ላይሆን ይችላል። የጴጥሮስ አካሄድ እንደ ወንጌል እውነት ካልሆነ እግዚአብሔር ብቸኛ ተስፋችን ነው ማለት ነው። አሁንም የእኛንም አካሄድ ይጠብቃል።
ያልኩ ያለሁት አካሄድን ቤት ፕሪንሲፕል 5 ነገሮችን እንድታጠም አይደለም። እግዚአብሔርን ብቻ ተስፋ እንድታደርጉና የእግዚአብሔር ወንጌሉን ለእኛ በሚገልጥበት ሚንሶችን በመጠቀም ህይወታችንን እንድታጠሙ ብቻ። ከዛስ የጴጥሮስ ኃጢአት ኢምፓክቱ እስኪል ድረስ ነው። ያንንም ስንመለከት ምንድን ነው የምንማረው? አሁን የጴጥሮስ ኃጢአት ወዲያው ነው በርናባስን አፌክት ያደረገው። ከዛ በኋላ በርናባስን በስም ጳውሎስ ጠቀሰ እንጂ ሌሎችንም አፌክት አድርጓል። ይሄ ስፔሲፊክ የቸርች ሊደርስንም ነው የሚመለከተው፣ የቸርች መሪዎችን ነው የሚመለከተው ማለት እንችላለን። አዎ የቸርች መሪዎችን አያካትትም አንልም። ነገር ግን ሆል ኮሚዩኒቲን ያካትታል፣ ክርስቲያን የሆነ አካል። ስለዚህ የአንድ ወንድም ቴዎሎጂካል ዲፌክሽን ወዲያው ነው ሌላ ወንድምን አፌክት የሚያደርገው። አንድ ሰው ለምሳሌ ጀስቲፊኬሽን ላይ የተሳሳተ ነገር እዚህ ቢሰብ በተለይ ኢንፍሉዌንሻል ከሆነ ሌሎችን አእምሯቸው ላይ የሆነ ኢንፑት መስጠቱ አይቀርም። አንደኛው ኢንፑት የሚሰጠው ለምሳሌ ጴጥሮስ ዲፌክት የሚያደርግበት መንገድ ጴጥሮስን ትረስት ያደርጉታል ሰዎች። ስለዚህ ጴጥሮስን ትረስት ካደረጉ ጴጥሮስ ወንጌልንም የጴጥሮስ ተግባሩንም ቴዎሎጂንም በሆል ነገር ነው ትረስት የሚያደርጉት። ስለዚህ ፐብሊክሊ ጴጥሮስ ተግባሩን ከለወጠ ታዲያ እናንተስ የሚል አርጊመንት ያቀርባል። አንድ ጊዜ ሜቢ አዳማ ያላችሁ ልጆች ካወቃችሁ ሻሽ ማሰር ምናምን የሚባል አርጊመንት መጣና ማካፈልና አርሲ ሻሽ አያሳስሩም እናንተ ለምንድነው ሻሽ የምትሉት ተባለ። ሻሽ ማሰር በጣም ወንጌልን ዲስቶርት ያደርጋል። አያደርግም። ሻሽ ካላሳሰሩ ወንጌልን አይሰብኩም እያልኩ አይደለም። እሱን ከተረዳችሁ ሲወድ ነው እኔ እያልኩ አይደለም። እንደዛ ግን ኢምፓክቱ ነው። አንድ ሰው በተግባሩ ቸርች ውስጥ የሚያደርገው ነገር እዛ ቸርች እንደዚህ የሆነ እዚህ ቸርች ለምንድነው እንደዛ የምትሉት ወደ ማለትም ይመጣል። ሌላ ቸርች ላይ እንደዚህ እየተደረገ እንደዚህ አይነት አኪዩዜሽኖች ይመጣል፣ ኢቨን ሲግኒፊካንት በሆኑ ቴዎሎጂካል ነገሮችም። ስለዚህ የጴጥሮስ ተግባር በርናባስን አፌክት አደረገ፣ ሌሎች አይሁዶችንም አፌክት ያደርጋል። የእያንዳንዳችንም ተግባር ቴዎሎጂካሊም ፕራክቲካሊም ኢምፓክት አለው በሌሎች ወንድሞችም በሌሎች በአሕዛብም ዘንድ። ስለዚህ እግዚአብሔር በዛም መንገድ ወንጌልን ኪውሪየስሊ መያዝ እንደ ፕሪሺየስ መንከባከብ መያዝ ሌሎችም ሰዎች በእኛ ተግባር እንዳይሰናከሉና ከወንጌል እውነት እንደ ወንጌል እውነት ባልሆነ አካሄድ እንዳይሄዱ ይጠብቃቸዋል። ይህንንም ማድረግ የሚችል እግዚአብሔርና እግዚአብሔር ብቻ። ወንጌሉ ምንድን ነው? ጳውሎስ እየተናገረ ያለው ዛሬ ብዙ ጊዜ አልፈጀም። እዛ ጋር እግዚአብሔር ከረዳ እናያለን። ጳውሎስ እንደዚህ እያለ ያለው ወንጌል እያለ እየታገልለት ያለው ወንጌል ምንድን ነው? ቁጥር 15 እኛ በትውልዳችን አይሁድ እንጂ ኃጢአተኞች ሕዝብ ያልሆንን ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። ሕግን በመጠበቅ ማንም አይጸድቅም። በጎስፔል እስካሁን ድረስ ኢንትሮዳክሽኑን አለ። ይሄ አይደለም፣ ይሄ አይካተትም፣ ይሄ አይደለም። በሁለት ነገር ሰመራይዝ ካደረግን ሰርከምሲሽን አይደለም፣ ሰርከምሲሽን ፕላስ አይደለም፣ ፉድ ሎው ፕላስ አይደለም፣ ብቻ ኤኒቲንግ ፕላስ አይደለም። ወንጌል ቁጥር 15 እኛ በትውልዳችን አይሁድ እንጂ ኃጢአተኞች አሕዛብ ያልሆንን። እዚህ ጋር ጳውሎስ ምንድነው እየተናገረ ያለው? አንደኛው በትውልዳችን አይሁድ እንጂ ኃጢአተኞች ሕዝብ አይደለንም ሲል ጳውሎስ የአይሁድን ኃጢአተኝነት ጅና እያደረገ አይደለም። ይህንን ለማየት ከፈለጋችሁ ሮሜ መጽሐፍን ማንበብ ትችላላችሁ። የራሱ የጳውሎስ ጽሑፍ ነው። ነገር ግን ሁለት አሕዛብና አይሁድ መካከል የሚታይ ልዩነት አለ። የኪዳኑ ሕዝብ ናቸው። አትሊስት ሌላው ይቀር አባቶች ከነሱ ናቸው። አብርሃም፣ ይስሐቅ፣ ያዕቆብ አምላክ የእስራኤል አምላክ ነው። አሕዛብ ግን ከኪዳኑ ውጭ ያለ ሰው ከእስራኤል እግዚአብሔር ለእስራኤል ከገባው ተስፋ ውጭ ያለ ሰው ሕዝብ ነው። የእነሱ አንደርስታንዲንግ ይሄ ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። እዚህ ክፍል ላይ ዛሬ አናየውም በደንብ ግን ኔክስት ዊክ በደንብ ዲቴል እናያለን። ከሌሎች ክፍሎች አንጻር
ወርክስ ኦፍ ሎው አዲሱ መደበኛ ትርጉም እሱን አልተረጎመም። የድሮ 1954ቱ ተርጉሞታል። ወርክስ ኦፍ ሎው ጀስቲፋይ፣ ከዛ ፌዝ ኢን ክራይስት የሚሉ ቃላት በደንብ ይነሳሉ። ስለዚህ ዘሆል እስካሁን ድረስ የመጣው ጳውሎስ ፍለውን ምዕራፍ 2 ቁጥር 16 ላይ ደግሞ እስካሁን የመጣበት ፍለው ምንድን ነው? ግዝረት ኔሰሰሪ ኮንዲሽን አይደለም። የአይሁድ ስርዓት የምግብ ስርዓት መጠበቅ ኔሰሰሪ ኮንዲሽን አይደለም። ነገር ግን በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸደቅ እናውቃለን። ፖዚቲቭ ስቴትመንት በኢየሱስ ክርስቶስ በማመን እንጸድቃለን። ኔጌቲቭ ስቴትመንት ሕግን በመጠበቅ አንጸድቅም። ወንጌሉ ይሄ ነው። በክርስቶስ ኢየሱስ በማመን እንጸድቃለን። we will see that in detail። ከዚህ ክፍል እስካሁን በመጣንበት ክፍል ቁጥር 16 እንደዚህ አድርጌ ማለት አልፈልግም። ኔክስት ዊክ ከ15 ጀምሮ እናያለን። አፕሊኬሽኖችን አንስቼ ልጨርስ። ቅድም ያነሳኋቸው ናቸው። አንደኛው ሜቢ መማር ያለብን መላመድም ያለብን ኢንካሬጂንግ ኦር ሪቢውኪንግ አዘር ቢሊቨርስ ይላል። ምን ማለት ነው ይሄ? አንድ ሰው እንደዚህ ብሎ ይባል አስ ቢሊቨርስ we are responsible to both encourage and rebuke fellow believers. We hesitate to correct others, for we are keenly conscious of our own sins. Still, God calls us to restore gently those who have wandered from the right way. So many in our culture define love as leaving others alone, but Scripture teaches that love has courage to confront, that we rebuke others in humility because we love them and want them to know God deeply love. ያ የኛ ኃላፊነት ነው። በእግዚአብሔር ፊት አንድ አማኝ ስንሆን የተሰጠን ኃላፊነት ነው። ጳውሎስ ጴጥሮስን ሲገስጽ ወንድማዊ ኃላፊነቱንም እየተወጣ ነው። ወንጌሉን ግን ፕሮቴክት እያደረገ ነው። ዳስ ጉድ። ምክንያቱም ጴጥሮስ ኢንዲቪጁዋል የቸርች መንበር ብቻ አይደለም፣ ቸርችን እግዚአብሔር በሱ በኩል የሚገነባበትም አካል ነው። ስለዚህ ኢንካሬጅ መደረግ አለብን። እርስ በርስ ለመገጻጸስ ግጻጼን ለማስተላለፍ ሌላ ሰውን ለመገጸጽ ከወንጌል እውነት ሸረፍ ሲል ዘወር ሲል ጳውሎስ ገላትያ ቤተክርስቲያንን እንደሚገስጸው ያንን መማር አለብን። ሄዚቴት ማድረግም የለብን። አይ ቲንክ ካልቸር የእኛም ካልቸር ያስተማረን ሪያሊቲ ያንን ነው። ዩኒቨርሲቲ አልፋችኋል ብዙዎቻችሁ፣ ያ ማለት ሊባሱን የቀመሳችሁ ትኖራላችሁ በብዛት ኦርሽ ተውትሱ እና ሊብራሊዝም ባይ ዴፊኒሽን ሰውን እንዳትነቁ ነው። ያንተ እውነት ያንተ፣ የኔ እውነት የኔ ነው። ዜሪስ ሰርስ ወንጌል አንድ ጳውሎስ የሰበካት ሌሎችም አሉ ወንጌል የሚሰበከው ሐዋርያ። ያቺ ወንጌል ሰው ሸፈፍ ሲዞር መገልጸት አስፈላጊ ነው። ያንን ግሳጼ በፍቅር እናርገው፣ ያንን ግሳጼ በትህትና እናርገው፣ ያንን ግሳጼ ሰውየውን እግዚአብሔር ነፍሱን እንዲታደገው እናርገው። ኡልቲሜትሊ ግን ወንጌሉን ዲፌንድ እናርገው። የወንጌል እውነት በዛ ሰው የተሳሳተ ቴዎሎጂ ምክንያት አይበላሽ። ያንን ጥንቃቄ ማድረግ ያስፈልገናል። ብቻ ግን ሪቪው መደራረግን መልመድ አስፈላጊ ነው። ወንጌሉ ምንድን ነው? ይህን ድቤ ጨርሳለሁ። ድጋሚ ያልኩትን በሆል ጳውሎስ የታገለለት ወንጌል እኛም እስከ ነፍሳችንን እስክንሰጥ ድረስ ልንታገል የሚገባው ወንጌል ሰው በኢየሱስ ክርስቶስ በማመን ይጸድቃል። ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነን ሕግን በመጠበቅ ማንም አይጸድቅም። እግዚአብሔር አምላካችንና አባታችን በኢየሱስ ክርስቶስ ስም ስለ ቸርነትህ ስለምሕረትህ እናመሰግናለን። እግዚአብሔር አባታችን ሆይ ወንጌልህን እስከ መጨረሻው ድረስ አጥብቀን መያዝ እንድንችል አንተ እንድትረዳን እንለምናለን። ጌታ ሆይ ከወንጌል ፈቀቅ ሳንል እግዚአብሔር ሆይ ለትንሽ ደቂቃ መቆየት ማንችል ኃጢአተኛ ደካማ ሰዎች ነን። ጌታ ሆይ በወንጌል እውነት እስከ መጨረሻው ድረስ አጽንተህን እግዚአብሔር እኛንም እንድታቆየን ልመናችንን ለአንተ እናቀርባለን። ጌታ ሆይ በዛም ክብርህን እንድንመ
እንድንመለከት አንተ እንድትረዳ እንለምናለን። በቤተ ክርስቲያኑ እግዚአብሔር በወንጌል እውነት እስከመጨረሻው ድረስ ኢየሱስ ዳግም መጥቶ ከራሱ ጋር እስኪቀላቅለን ድረስ አሊያም በሞት እስክንገናኝ ድረስ እግዚአብሔር በወንጌል እውነት ጸንተን መኖር እንድንችል አንተ እርዳ። እግዚአብሔር መንገድ ላይ ከምንወድቀው ውድቀት ከኃጢአታችን ሁል ጊዜም አንተ እንድትታደገን የንስሐን ልብ እግዚአብሔር አንተ እንድትሰጠን በዛው ለምትነን ለዘላለም ሞት እንዳንገባ አንተ እንድትጠብቀን እንለምናለን። እርስ በርስም እግዚአብሔር መተናነጽ እንድንችል አንዳችንን እግዚአብሔር መገሰጽ እንድንችል መምከር እንድንችል እርስ በርስ ኢንካሬጅ መደራረግ እንድንችል አንተ ማስተዋሉን እንድትሰጥ እንለምናለን። በኢየሱስ ክርስቶስ